ኤልያስ አሁን ላይ ማንንም ሰው ማየትም መስማትም አይፈልግም። ናሆም ይቅርታ እንድታረግለት የማያረገው ነገር የለም። ናሆሜ ግን እስከ መጨረሻው ስለሆነ ጭራሽ ልታየውም ፈቃደኛ አይደለችም። ይቅርታ እንደማታረግለት በተደጋጋሚ እየነገረችው ነበር። በተደጋጋሚ ከዚህ በኋላ አጠገቤ እንዳትደርስ ብላ አስጠንቅቀዋለች። ግን እሱ አላስቻለውም። ኤርሚያስ አሁን ላይ እሷን ካጣ ምንም መኖርም እንደማይችል ደጋግሞ ቢሞክራትም ናሆሜ ግን ከዚህ በኋላ ላይክ አልፈልግም ብላ ተወኝ ብላ ንቅንቅ አላለችም። በተደጋጋሚ እየነገረችው ነበር። ሰላም ጤና ይስጥሉ ድና የተከበራችሁ የቻናሌ ቤተሰቦች በአለም ዳርቻ የምትገኙ ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመንካት ቤተሰብ ሆኖ ነባሮችም እንደተለመደው ላይክ ሼር ማድረጋችሁን እንዳትረሱ። ኤርሚያስ እንግዲህ አሁን ከናሆሜ ቅርቷን ቢጠይቅም ግን ናሆሜ ልቧን ስለሰበረውና ያየችውና የሰማችውን ሁሉ ማመት ስለማችል ስለከበዳት ያው ከናሆም ጋር የነበራትን ግንኙነት ስታቅ በጣም ነበር ያዘነችው። ታዲያ አሁን ላይ ያሁኑን ሁሉ ካሰቡ በኋላ ካለፉት በኋላ አይኑን በጨው አጥቦ ይቅር በይኝ እያለ እየተማጸናት ነው። ግን እሷ አሁን ለይቅርታ ቦታ የላትም። ኤርሚያስን በታሪክ አይኑን ማየት አትፈልግም። እንደማትፈልግም በተደጋጋሚ እየነገረችው ነበር። ናሆሜ ይሄን ያደረገችው ነገር ኤርሚያስ ያደረገው ነገር ትክክል ስላልሆነ ነው። ምክንያቱም ኤርሚያስ ከአርማ የሚቀበለውን ገንዘብ ሀናም ደግሞ ምን እንደምታረግ ስለምታቅ ነው። ናሆሜና የሀና መታከሚያ ስታረግ የቆየችውን ነግሯታል ማለት ነው። ታዲያ እሱ ኃጢአተኛ ሆኖ እሷን ደግሞ ኃጢአት ውስጥ እንዳስገባት ነው የምታስበው። ያንን ሁሉ ያደረኩት ለአንቺ ብዬ ሳይሆን እኔ ለራሴ ብዬ ነው። ገንዘብ በማጣቴ ምክንያት ብዙ ህይወት የተበላሽቶ ነበር። ከዚህ በፊት የነበረችኝ ፍቅረኛ በገንዘብ ምክንያት እንደተወችኝ ነግሬሽ ነበረ። ታዲያ አሁን ላይ እኔ ገንዘብ ከሴቶች ላይ እየተቀበልኩኝ አንቺን ከልቤ ነበር ያፈቀርኩሽ። እስከዛሬ ድረስ ላረኩሽ ሁሉ እጅግ በጣም ይቅርታ። ከዚህ በኋላ ካንቺ ውጪ ማንም አላይም እና እኔ አንቺን ያፈቀርኩሽ ከምሬ ነው የምሬን ነው። እባክሽን ይቅርታ አድርጊልኝ። ናሆሜ ግን በፍጹም አላረገውም ብለዋለች። እንደዚህ ካረክ በኋላ በጭራሽ እኔንም ደግሞ ያንተ ኃጢአተኛ ተባባሪ እንዳረከኝ ጭራሽ ላይክ አልፈልግም። ከዚህ በኋላ አጠገቤ እንድትቆም አልፈልግም። ከህይወቴ ውጣ ብላ አስጠንቅቀው ነበር። ግን እሱ ተስፋ ስላልቆረጠና በእሷ ላይ ያለውን ፍቅር ሀያል ስለሆነ ተስፋ ሊቆርጥም አልቻለም። በሄደችበት ሁሉ እየተከተላት ነበር። በመንገድ ላይ እየጠበቀ እያስቸገራት ነበር። እባክሽን አሁን ላይ ብቻ ይቅር በይኝ፣ ይቅርታ አድርጊልኝ እያላት ነበር። እሱም ደግሞ እንግዲህ ጥፊውን እየቀመሰ ጥፊውም ሶስት መሰለኝ ሆነበት መሰለኝ ያው እየተመታ መንገድ ላይ እየጠበቃት ነበረ። ሌላው ደግሞ ናሆም ነው። ናሆም ደግሞ ከቤተሰቦቹ ጋር መግባባት አልቻለም። አሁን ላይ እንግዲህ በፍቅር እብድ ብሏል ማለት ነው። ታዲያ ማታ ሰክሮ መግባቱንም አላቁምም። በአሁኑ ስካር ግን የሀና የናሆሜ ነገር ናሆሜ በጣም ነበር የደነገጠችው። ሰክሮ ሲገባ እሷ ነበረች መኝታ ቤቱ እስከሚጠፋው ድረስ በጣም ደንግጦ ነበር። መጥቶ ነበር ወይስ እኔ ነኝ የሄድኩት ብሎ ነበር ያሰበው። ግን እቤት እንደመጣና አባቱ እንደዚህ ሆኖ ካዩ ጥሩ ነገር ስለማይፈጠር ስለዚህ ቶሎ ብለህ ገብተህ ተኛ ብላ ናሆሜ ስትነግረው በፍጹም ብሎ እሱ ግን አንቺን ላይሽ አልፈልግም። ለምንድን ነው ቀንም ማታም ከኔ ፊት ላይ የማጠፊው? ስለዚህ ሲጀመር ደግሞ ለምን ቤታችን መጣሽ እያለ ጥያቄ አቅርቦላት ነበር። ግን በተደጋጋሚ ሀናና እሱ ሊግባቡ አልቻሉም ማለት ነው። በጸባቸው መሀል እንግዲህ ፍቅር ያለ ይመስላል። ናሆም ደግሞ አሁን ላይ ሀናን ሲያያት ይች ልጅ እንዴት ነው የምታምረው በማታ ራሱ እያለ ነበር። እንግዲህ ናሆም ኧረ መረጋጋት አለብኝ፣ እንዴት ነው እንደዚህ በሚስቴ ላይ እንደዚህ ማረገው እያለ ራሱን እየወቀሰ እየከሰሰ ነበር።
ናሆሜ ታዲያ የችግሯ መፍትሄ አባቷ ቢሆኑም አባቷን ለማሳከምና አባቷ ደነውላት ማየት ስለምትፈልግ እንጂ እዛ ቤት ሲኦል እንደው ያ አልፎ ተርፎ የቤት ሰራተኛቸውን አባረው የወይዘሮ ዝናሽ እሷን ወክለው እንድትሰራ እየጠየቋን ነው። እሷም ደግሞ ይህን ነገር እምቢ ማለት አልቻለችም። እኔ እሰራለሁ፣ ችግር የለውም፣ ብቻ እናንተ ለአባቴ መጥፎ ነገር እንዳትናገሩኝ ብላለች። ግን ዝናሽና ልጇ በፍጹም ከአባታቸው ራስ ላይ ሊወርዱ አልቻሉም። በትንሽ በትልቁ ይጨቀጭቋታል። ያላረገችውን ነገር አረግሽ ይሏታል። ታዲያ የጠየቋትን ጥያቄ ስመልስላቸው ለምን ጥያቄ መለሽልን የሚል ውሃ ቀጠነ የሚል ጸባይ አለ። ያን ሁሉ ለመቋቋም ትዕግስት አድርጋ እንግዲህ ለማለፍ ሞክራ ነበር። እንግዲህ ይህ ነገር የሚሳካላት አልመሰለም። አባቷ አሁን ላይ ወደ ውጭ ሄዶ ለመታከም እድል እንዳለው ተስማምተው ነበረ። ታዲያ ልኩን ሁሉንም ነገር አመቻችቶ ወደ ውጭ ሀገር እንዲሄድ ስለሚያደርጉት ይህን ቤተሰቡን ሁሉ ከሰሙ ወዲህ በጣም ነበር ቤተሰቡ የተናደዱ። ጭራሽ ደግሞ ገንዘብ ግን ውጭ ሀገር ወስደህ ልታሳክም ነው ወይ? ገንዘባችን ልታባክን ነው ወይ? ያሉ ተልካሻ ምክንያት እያቀረበች ወደ ዝናሽ በጣም ተናዳ ነበረ። ታዲያ ይህንን ካረክ እኔን ታጣኛለህ ብላ እያስፈራራችሁ ነበር። እንግዲህ ወጉን እንግዲህ አንቺ እንደፈለግሽ መሆን ትችያለሽ። ይህ ሰውዬ ግን ባለውለታዬና ዛሬ እዚህ ለመድረሻዬ ምክንያቴ ስለሆነ እኔ ያሳክመዋለሁ። ቀን ጥሎት እንጂ እኔ ቤት ያለው ግን ትላንትና የት እንደነበር እኔ ነኝ የማውቀው፣ አይመለከትሽም ብሏት ነበር። በእርግጥ ናሆም በዚህ ነገር ላይ ተስማምቷል ብዬ አስባለሁ። ሰውን መርዳት ደግሞ በዛ ላይ ደግሞ ጓደኛዬ ነው እንደዚህ ያን ያህል ጥፋት አይደለም ብሎ ስለዚህ እኔ ምን አለበት ባሳክመው እናንተ እንደዚህ ልትሆኑ የቻላችሁት እያላቸው ነበር። ባሳክማቸው ምን ችግር አለው እያለ እንግዲህ እናቱን እየተቃወመ ነበር። እናቱ ደግሞ በፍጹም አንተ እንደ የሱ ተባባሪ ሆነሃል፣ ለትንሽ ጊዜ በኋላ ሁላችሁም ይህን ሰውዬ ትደግፎታላችሁ ብዬ አስባለሁ። ታዲያ እንዴት ነው የሚሆነው እያለች ስትናደድ ነበር። ናሆሚ ደግሞ የቤት ስራዋን እየሰራች ነው ያለችው፣ ሰራተኛ ሆናለች። በዛ በመሀል ደግሞ እየሄደች አባቷን ለመጠየቅ ስትሄድ መንገድ ላይ እየጠበቀ ኤርሚያስ የሚያስቸግራት ነገር ቢመራትም ግን ደግሞ ነገሮችን መቋቋም እንደምችልና ጠንካራ እንደሆነች እያሳየች ነው። ኤርሚያስ ደግሞ አሁን ላይ ቢሆንም አልተዋትም። በሌላ በኩልም ደግሞ ከዚህ ቤት ለምን መጣሽ? ለምን አትወጭም? ምን ፈልገሽ ነው? ለምን አባቴን የማይሆን ነገር ተስፋ እየሰጠሽ ያገባኛል ብለሽ እንዳትጠብቂ፣ በጊዜ ውሃ አጣጭሽን ፈልጊ እያለ እያስቸገራት ነው። እሷም ደግሞ በፍጹም እኔ አንተን አላገባም፣ እንዴት ጭራሽ እንደዚህ ልትለኝ ትችላለህ? ለምንድን ነው ተቻል ከአብራክ ያለችውን ልጅ ጠንቀቅ ብለክና ስርዓት አስይዘህ ብትቀጥል ጥሩ ነው ብላ ነግረዋለች። ይህች ልጅ ደግሞ በእሱ ላይ እየባለቀች እና ከእሱ ላይ ገንዘብ እየወሰደች ለኤርሚያስ እንደምትሰጥ ገብቷታል። ታዲያ አሁንም ቢሆን ናሆሜ እሷን ልተዋት አችልም። አብራም ደግሞ እኔ የምፈልገው ሰው ሁሉ ለምንድን ነው እየተከተልሽ ከእኔ መንጠቅ የምትፈልገው ብላ ልታስፈራራት ሞክራ ነበር። አብራም ደግሞ ታዲያ ይሄን ነገር ባየች ጊዜ አባቱ ሊድራት ያለ ጊዜ ያው አውቃለች ማለት ነው። እስከ ዛሬ ድረስ ያላወቀው ናሆም ነበር። ናሆሜም ደግሞ በአጋጣሚ ሻወር ቤት ገብቶ ውሃ በጠፋበት ሰዓት ላይ ነበር ፊቷን ያየው እና ይች ልጅ እንደሄድ እሷ እንደሆነች አውቋል። ካወቀች በኋላ ደግሞ ለአብራ ሁሉን ነገር ነግሯታል። ልጅቷ ቤት እንዳለች እና አባቴ ደግሞ በጣም እንደወደዳች እሷን እንዳገባ እንደሚፈልግ ሁሉንም ነገር በግልጽ ስላስረዳኝ አሁን ደግሞ አብራም ደግሞ በጣም ተናዳለች። በጣም ነበር የከበዳት ማለት ነው። ነገሩ ሁሉ እንዳሰበችው እየሄደላት አይደለም። ኤርሚያስም ደግሞ ትላንት ክዷታል። እሱም ደግሞ አለውልሽ እያለ ገንዘቡን ሁሉ ከእሷ እየወሰደ ከናሆሜ ጋር ሌላ ፍቅር ውስጥ ነበር። አሁንም ቢሆን ናሆሜን ማጣት አይፈልግም እና አምራንም እንግዲህ እሷም ናሆምን ማጣት አትፈልግም። ሁሉም ደግሞ የተለያየ ህይወት ላይ የተለያየ ዓለም ላይ ነው ያሉት። ታዲያ እሷ ስጋት ናሆሜን እዛ ቤት ስለገባችና አባቷ ስለወደዳት
ለአባቱም ደግሞ ልጁን አስፈራርቶ እንድታገባው ነበር የሚያውቀው። ታዲያ አምራም እኔ ደግሞ እተዋወቃቸውና እነሱን አሳምናቸዋለሁ እንደሚወዷት እንደሚፈልጉኝ ሀሴት ሆንላቸዋለሁ እና እባክህን ቤተሰቦች ግን አስተዋውቀኝ እናት ግን ልወቃት ብላ ነበር። ናሁም ደግሞ ይሄን ነገር ደግሞ ከባድ ነገር ስለሆነ ስለገባው የአባቱ ምላሽ ከባድ ስለሚሆንበት ናሁምን እንግዲህ ያስቀይማታል ብሎ ስላሰበ በጣም ፈርቷል ማለት ነው። ከዛ ስለዚህ እንግዲህ ቤት የመውሰዱ ፍላጎት የለውም። አምራም ግን ከቀን ውሰደኝ እያለች ነበር። ታዲያ ማታ ማታ እየሰከሩ